በኢትዮጵያ በሀገራዊ ለውጡ ማግስት የኢኮኖሚ የፖለቲካና ማህበራዊ ስብራቶችን መጠገን ያስቻሉ የማሻሻያ እርምጃዎች ተወስደዋል። የማሻሻያ እርምጃዎቹም ለመጪው ትውልድ የሚተርፍ የልማት ምህዳር በመፍጠር አስደማሚ ውጤት በማስመዝገብ ላይ ይገኛሉ። በደቡብ ምዕራብ ኢትዮጵያ ክልል ዳውሮ ዞን የተገነባው የኢቲ ማዕድን ልማት አክሲዮን ማህበር የድንጋይ ከሰል ማበልጸጊያ ፋብሪካ ብዝሃ ኢኮኖሚ ልማት ለማዕድን ዘርፍ የሰጠውን ትኩረት ያመላክታል። ይህም የጠራ ሐሳብ ወደ ተግባር ሲለወጥ የሀገርን ሁለንተናዊ ብልጽግና እውን ማድረግ እንደሚቻል ያስመሰከረ መሰረታዊ ጉዳይ ነው። በደቡብ ምዕራብ ኢትዮጵያ ክልል የዳውሮ ዞን ህዝብም በድንጋይ ከሰል ማበልጸጊያ ፋብሪካ የማዕድን ልማት ዘርፍ ተጠቃሚ መሆን ከጀመሩ ዋላ ደር ብለዋል። በማዕድን ረገድ እንደምታውቁት በደቡብ ምዕራብ አጠቃላይ እምብዛም ማዕድን ጥቅም ላይ ውሎ ያቀም የዲማ ወርቅ እንኳን ትንሽ ራቅ ብለን ጋምቤላ ብንሄድ በአርቲዚያን በተለምዶ ከማምረት ከኮንትሮባንድ አልፎ ለሀገር ጥቅም የዋለበት ጊዜ አልነበረም። በቅርቡ የዲማ ወርቅ ፋብሪካ አስመርቀናል ታውቃላችሁ። አሁን ደግሞ ይህ የከሰል ማምረቻ ፋብሪካ በዳውሮ ዞን ተርጫ አካባቢ በዚህ መንገድ አመት ባልሞላ ጊዜ ውስጥ ተሰርቶ ለምርት መብቃቱ እስከ ባለፈው አመት ድረስ ከፍተኛ የውጭ ምንዛሪ አፍሰን ስናስገባ የነበረውን የድንጋይ ከሰል በሀገር ውስጥ ለማምረት እንደተባለውም ሰፊ ፖቴንሻል ስላለን ወደፊት ወደ ውጭ ለመላክም እድል የሚሰጥ ነው። የድንጋይ ከሰል ማበልጸጊያ ፋብሪካውም ለሲሚንቶ ፋብሪካዎች ግብአት በማቅረብ በኢትዮጵያ ድንጋይ ከሰል ሀብት ልማት ላይ ገቢ ምርትን በመተካት አይንገላጭ ሆኗል። በተጨማሪም ፍትሃዊና ተመጣጣኝ የኢኮኖሚ ስርዓት በመዘርጋት የነበረውን የተዛባ የልማት ስርጭት የሚያካክሱ ግዙፍ የልማት ፕሮጀክቶች አካል ተደርጎ ተወስዷል። ከለውጡ ወዲህ የመንግስት ልዩነት አምጪ ፖሊሲ መነሻዎች ኢኮኖሚያችን ባለን ጸጋ መጠን ባለ ብዙ ምሰሶ እንጂ አንድ ወይም ሁለት ዘርፍ ላይ የተንጠለጠለ መሆን የለበትም የሚለውን ማሳያ በሀገራችን እያበቡ ያሉ ብዙ ያልሰራንባቸው የቱሪዝምና የማዕድን ዘርፎች እያሳዩ ያለው ውጤት አይነተኛ ምስክር ነው። እስከ ቅርብ ዓመታት ድረስ የድንጋይ ከሰልን በግብአትነት ለሚጠቀሙ የሲሚንቶ ፋብሪካዎቻችን እስከ 300 ሚሊዮን ዶላር የታጠበ ከሰል ከውጪ እናስገባ ነበር። በቅርብ ዓመታት ለተከሰተው የሲሚንቶ ምርት እጥረት የድንጋይ ከሰል አቅርቦት ዋና ተግዳሮትም ሆኖ ነበር። በዚህ ዓመት ዛሬ የተመረቀውን ፋብሪካ ጨምሮ 4 የድንጋይ ከሰል ማቀነባበሪያ ፋብሪካዎች ወደ ስራ ስለሚገቡና የሀገሪቱን ፍጆታ በሀገር ስለምንሸፍን ምንም አይነት የውጭ ምንዛሬ ለድንጋይ ከሰል የምናወጣ አይሆንም። የብዝሃ ክፍለ ኢኮኖሚ ልማት ወደ ተግባር በመቀየር የህዝብ ተጠቃሚነትን የሚያረጋግጡና የሀገር ኢኮኖሚን የሚያሳድጉ ስራዎች ወደ ስራ በማስገባት የአካባቢን የክልልና የሀገር ኢኮኖሚን በተጨባጭ እያሳደገ ይገኛል። መንግስታችን አካታችና ፍትሃዊ ልማት የሚያረጋግጥ ነው ስንልም በምክንያት ነው። ክልላችንም ከሀገራዊ ሪፎርሙ በፊት የነበረውን የተዛባ የልማት ስርጭትን የሚያካክሱ ትላልቅ የልማት ፕሮጀክቶች ተጠናቆ ለልማት ክፍት ሆነዋል እየሆኑም ይገኛሉ። የኢቲ ማዕድን ልማት አክሲዮን ማህበር የድንጋይ ከሰል ማበልጸጊያ ፋብሪካም የኢትዮጵያን 25 በመቶ ፍላጎት የመሸፈን አቅም አለው። የድንጋይ ከሰል ማበልጸጊያ ፋብሪካ ገቢ ምርትን በመተካት በዳውሮና ደቡብ ምዕራብ ኢትዮጵያ ያለውን የማዕድን ኢንቨስትመንት ለማነቃቃት ምቹ አጋጣሚን ፈጥሯል። ተመርቆ ስራ የጀመረው የከሰል ማቀነባበሪያ ፋብሪካ እስከ 1 ሚሊዮን ቶን ጥሬ ከሰል የሚጠቀም ሲሆን 450 ሺህ ቶን ድረስ ያለቀለት ጥራት ያለው ከሰል ያመርታል። ይህም የሀገራችንን 25 በመቶ የከሰል ማዕድን ፍላጎት የሚሸፍን ይሆናል። ፋብሪካው አመታዊ የጥሬ ከሰል ማዕድን ፍላጎቱ ከፍተኛ በመሆኑ በጋሞ፣ በወላይታ፣ በኮንታ፣ በጅማ ላሉ አነስተኛ ደረጃ ጥሬ ከሰል ለሚያመርቱ የድንጋይ ከሰል አምራቾች ከፍተኛ ገበያና የስራ ዕድል
የሚፈጥር ይሆናል። ለምረቃ የበቃው በዞናችን ውስጥ የሚገኘው የኢቲ ማዕድን ልማት አክሲዮን የሚያስመርቀው የድንጋይ ከሰል ማበልጸጊያ ፋብሪካም መንግስታችን ሀብትን በመለየትና መፍጠር አንጻር ካከናወናቸው ታላላቅ ተግባራት ውስጥ አንዱ ነው። የድንጋይ ከሰል ማበልጸጊያ ፋብሪካ መገንባቱ በአንድ በኩል የተፈጥሮ ሀብትን እሴትን ጨምሮ ለሀገር ውስጥ ፍጆታ በማዋል ከውጭ የሚገባውን የድንጋይ ከሰል ምርት በመተካት የውጭ ምንዛሪ ጫናን የሚቀንስ ነው። ለአካባቢውም የኢኮኖሚ መነቃቃት አይነተኛ ሚና የሚጫወትና ለበርካቶችም የሥራ ዕድል የሚፈጥር ዘርፍ ነው። የሲሚንቶ ኢንዱስትሪው በአሁኑ ወቅት ወደ 2.2 ሚሊዮን ቶን የታጠበ የድንጋይ ከሰል ይፈልጋል። እኛ ከዚህ ውስጥ እንግዲህ በአመቱ ሰርተን እስከ 25% ድረስ እንሸፍናለን፣ ከ20 እስከ 25% ድረስ እንሸፍናለን ብለን ነው የምናደርገው። እንግዲህ በዚሁ ልክ የውጪ ምንዛሪ የማዳንም አስተዋጽኦ እናበረክታለን ብለን ነው የምናስበው። በሰዓት 150 ቶን ነው የሚፈጨው። በቀን 3600 ነው የሚፈጨው። በሙከራ ወቅትና እስካሁን በደረስንበት ሂደት ውስጥ ወደ 200,000 ቶን የሚሆን ድንጋይ ከሰል እየፈጨን ያለ ነው። በድንጋይ ከሰል ምርት በቀላሉም በአይናችን አይተን ማግኘትም ስለምንችል እሱ ላይ ስራ ተጀምሮ ፋብሪካም እንደ እድል ሆኖ እዚያ አካባቢ የመጀመሪያ የሆነው ፋብሪካ ተቋቁሞ ድንጋይ ከሰል አቅርቦቱን በዛ ልክ የተደረገ እየተሰራ ይገኛል። በአምራች ደረጃ ፈቃድ አግኝተው ወደ 14 የሚሆኑ ድርጅቶች አሉ። ከሰልን ኦን ስፖት እዛው በቦታው በማምረት ደረጃ ያሉ አሉ። ከነዚህ ውስጥ እንግዲህ አሁን እያመረተ ያለ ደግሞ ለማምረት ዝግጅት ላይ ያሉ አሉ። ፋብሪካውም በአካባቢ ጥበቃና ማዕድን ልማት ሕግ በመመራት ለመልሶ ማልማት የሰጠው ትኩረት ለሌሎች ኢንዱስትሪዎችም ትምህርት የሚሆን ነው። ለፋብሪካው ጥሬ ምርት የሚያቀርቡ ድርጅቶችም በምርት አቅርቦት ሽግግርና ጥራት ላይ ስራቸውን ቀላል በማድረግ በብዙ መልኩ ተጠቃሚ እያደረጋቸው ይገኛል። ኢትዮጵያ አካባቢ ጥበቃ ሕግ እና በማዕድን ሕጉ ያሉት ሕጎች በጣም ብዙ የሚያወላዱ አይደሉም። እንደምታየው ተፈጥሮን ማዕድን በባህሪው መሬትን የሚነካ ነው፣ ተፈጥሮን የሚነካ ነው እና በሕጉ የተደነገጉ እነዛ ያንን የመንከባከብ መልሶ የማልማት እና አካባቢን የመንከባከብ በተለይ ደግሞ አካባቢ ማህበረሰብ ላይ አኗኗራቸው ላይ የሚያመጣውን ተጽዕኖ ሁሉ የመቀልበስ የመተካ ግዴታዎች በሕጉ ተጥለዋል። እንግዲህ ከዚህ ከወዲሁ ስራውን በጥቂቱም ቢሆን ጀምረናል። የራሳችን የሆነ ችግኝ ጣቢያ ከማፍራት የማዕድን ማህበረሰቡ በቀጥታም በተዘዋዋሪም ስለሆነ ተጠቃሚ የሚሆነው፣ ነገር ግን ደግሞ የልማት እጥረቶች ያሉበት አካባቢ ነው በብዛት። ስለዚህ በጤና በትምህርት ዘርፍ የቻልነውን ማድረግ የከሰል እጥበት የኛ ወተር ወይም ውሃን በሰፊው የሚጠቀሙ እና ይህንን ውሃ መልሰን ከለቀቅ ነው ከከሰሉ በሚታጠብበት ወቅት በተለይ የሚወጡትን አፈር ድንጋይና አመድ የመሳሰሉትን ይዞ ወደ ማህበረሰቡ ወደ ወንዞች የሚሄድ ነው። ይሄ እንዳልኩ በመጀመሪያም በሕግም የተፈቀደ አይደለም። ሁለተኛ እኛም ቴክኖሎጂ መረጣ ባደረግንበት ሰዓት አንዱ ኮንሰርቭ የምናደርገው ውስን የሆነውን የውሃ ሀብት መሆኑ በመገንዘብ ውሃውን 100% ሪሳይክል በማድረግ ከውስጡ ቴሊንግ ዳም በተለያዩ ግድቦችን በማድረግ ደለሉንም በመለየት ደረቁን ብቻ ማውጣት ውሃውን መልሰን የምንጠቀምበት ሂደት ነው ያለው። ፋብሪካው እዚህ መቋቋሙ
ድርጅቶችን በሚመለከት ድርጅቶቹ ከዚህ አካባቢ እንግዲህ ጭኖ ወስደው ሲሚንቶ ፋብሪካዎች ጋር ነው እንግዲህ የሚሸጠው። በዚህ ሰዓት ሲሚንቶ ፋብሪካ የት አካባቢ እንዳለ ይታወቃልና መቀሌ ላይ የሚሸጣል፣ ደርባ ላይ መቀሌ ላይ መሰቦ ላይ የሚሸጣል፣ ደርባ ላይ የሚሸጣል። ሌሎች ሲሚንቶ ፋብሪካዎችም ውል በገቡባቸው ሲሚንቶ ፋብሪካዎች ወስዶ ሽያጭ ሲፈጽሙ አንደኛ የትራንስፖርት ወጪው በጣም ብዙ ነው። ሌሎች የሰራተኛ ክፍያ ብዙ ወጪዎች አሉ። ይሄን ደግሞ በቅርበት እዚህ ፋብሪካ በመኖሩ አንደኛ ወጪ ያን ያክል ወጪ ሳይወጣ በ10 እና በ5 ኪሎ ሜትር ራዲየስ አቅራቢያው ገቢ አድርገው ድርጅቶቹም ተጠቃሚ ይሆናሉ። የድንጋይ ከሰል ማበልጸጊያ ፋብሪካው ጥሬ ምርት የሚያቀርቡ ድርጅቶችም ለአካባቢው ማህበረሰብ በማህበራዊ ኃላፊነትና የሥራ ዕድል ፈጠራ ገንቢ ሚና እየተወጡ ይገኛሉ። የድንጋይ ከሰል ምርትን ካወጡ በኋላም አካባቢያዊ መልሶ ማልማት ሥራ የድርጅቶቹ የሥራ ባህልና ኃላፊነት ሆኗል። አውሮ በከሰል የሚታወቅ አካባቢ ነው። እኛም የዛ አንዱ ተጠቃሚ ነን። ከ2014 ጀምሮ ለገበያ ስናቀርብ ነበር። አሁን ግን ኢቲ መምጣቱ በራሱ የገበያ ትስስሩን አፍጥኖልናል። በሳይታችን ላይ ነው የምንሸጠው። ከዚህ በፊት ከኳሊቲ ጋር ተያይዞ ከዚህ ክፍለ ሀገር ድረስ በየፋብሪካው ጭነን የመውደቅም ችግሮች ይፈጠሩ ነበር። ያው የምናመርተው በልክ ስለሆነ አሁን ግን ኢቲ እዚህ ራሱ ባለሙያዎች አሉ፣ ጥራት ይቆጣጠራሉ። ምንሸጠው እዚህ ሳይታችን ላይ ነው። የትራንስፖርት ኢሹ የለብንም። ለእኛ ትልቅ እድል ነው። ማህበረሰብ ልማት ስራዎች ጋር በተገናኘ ያው እስካሁን ድርጅታችን በጣም በብዙ ዘርፍ ብዙ በሆኑ ነገሮች ላይ ስራዎችን እየሰራ ነው ያለነው። የመንገድ ስራዎችን ሰርተናል። አሁን ቅርብ ጊዜ ወደ 3.5 ኪሎ ሜትር መንገድ ደርጫ ከተማ አስተዳደር ውስጥ ሰርተናል። እዚህ ትምህርት ቤት ጥገና ስራዎችን እየሰራን ነው። ሌሎች ብዙ ከዚህ በፊት ሌሎች መንገድ ስራዎችን እዚህ ጎዲ ቀበሌ ውስጥም ተሳትፎ አድርገን ሰርተናል እና ከማህበረሰብ ጋር ያለው እሱ ነው። አጠቃላይ ከስራ ዕድል ፈጠራ ጋር ደግሞ ወደ 195 ለሚሆኑ ሰዎች በአጠቃላይ የስራ ዕድል ተፈጥሮላቸዋል። ከነዚህ ውስጥ 150 በጊዜያዊነት እና ለ45 ሰው ደግሞ ቋሚ የድርጅቱ ቋሚ ሰራተኛ ሆነው አሁን ላይ በስራ ላይ ያሉ ይገኛሉ ማለት ነው። በቋሚነትም በኮንትራት ደግሞ እዚሁኛ ጋር ያሉ ከ70 እስከ 85 የሚሆኑ ፐርሰንቱን ያልኩ እነሱ ለአካባቢው ካረግ ነው። ደግሞ እዚሁ ቅርብ ቦዲ ላይ ትምህርት ቤት አለ። የትምህርት ቤት ግንባታ ላይም አለን። ወደ ቀሮ መንገድም በራሳችን ማሽን መንገድ የጥርጊያ መንገድ ሰርተናል። የማይኒንግ ህጉም ምኑም የሚያስገድደን እና አሁን ይሄኛውን ከዚህ ከጀርባችን የምታዩትን ቦታ ለሪሃብ የተዘጋጀ ነው እና ገና ይሄ እንትን ስራውም ስላላለቀ አሁን ምንድነው የሚደረገው? ገና ፕላንቶችን ቬጂቴት ማድረግ ብቻ ነው እና የሱን ደግሞ ዝግጅት በስኬጁሉ እየተጀመረ ነው። እሱንም ድጋፍ የሚያደርጉልን እዚሁ የመንግስት አካላቶች ናቸው። እኔ በፊት ስራጥ ነበርኩ። ትምህርት በ12ኛ ክላስ ትላንት በቅርቡ በማታ ነው ጀመርኩት። በ10ኛ ክላስ ትምህርት አጠናቅቄ ማለት ነው ስራጥ ነበርኩ። ስራ እድል የለኝም። የድርጅት ከመጣበት ወዲህ ነው ስራ ያገኘ ነው እኔና ጓደኞቼ እና ድርጅቱም በፊት ገና ሲጀመር ቀን ሰራተኞች ነበር። ከኋላ የወራይ እድል የድርጅቱ ቋሚ ሰራተኛ አድርጎ ቀጥሮናል። መልሶ መልማት አሁን 2016 ካታች ጀምረን የወጣበት ቦታ ላይ አሁን እዳችሁ ማለት ትችላላችሁ። ብዙ ቦታ ላይ መልሶ ልማት እየሰራ ነው። እዛ አፈሩ የመለሰን የወጣበት ቦታ ላይ ሙሌት እንትን እያደረገን ወደዚህ መጥተናል። እዚህ ጋር ደግሞ ሼሉ እዚህ ጋር ይታያል። ሼሉና ከሰል አፈሩን ለብቻ ብቻ አድርገን እዚህ ጋር በቃ መልሶ ለማምላት ምናምን እንትን እያደረገን እስከ አሁን እየሰራን ነው ማለት ነው። አሁን እኔ ፎርማን ነኝ። ሌሎችም ደግሞ የስቶር ማን አለ። ብዙ እውቀት አግኝተናል። እኔ አሁን ከዚህ ጋር ያለው ሂደት ከሰል መስራት ደግሞ ሜክናውን በሚገባ ነዳለሁ። በድንጋይ ከሰል ማምረትና ማበልጸግ ሂደትም በርካታ ወጣቶች በክህሎት ሽግግር
በአትክልትና ፍራፍሬ ልማት የስራ ዕድል ተጠቃሚ አድርጓቸዋል። በግንባታ ወቅት በጣም ብዙ ወጣቶች በተለይም ሴቶች በግንባታ ስራ በጊዜያዊነት ተቀጥረው ያገለግሉ ነበር። ወደ ማምረት በተሻገርንበት ጊዜ ደግሞ የሙያ ብቃት የሚፈልግ የስራ ዘርፍ በመሆኑ እነዚህ ያው ስራቸው ሊቋረጥ ሆነና ምንድነው ማድረግ ያለብን እነዚህ ልጆች ትንሽ ስራ ለምደው እንደገና መልሰን ደግሞ ከምን በትናቸው በሚል ግቢ ውስጥ ባለን በዛውም ከመንግስት ቅድጋም የሚስማማ የልማት ትሩፋት ሚል ፕሮግራም ብንጀምር በዛ ውስጥ ባለሙያ ቀጥረን ከባለሙያው ልምድ ቢወስዱ በየቤታቸው ሲባካባቢው የተለያዩ አትክልቶችን ፍራፍሬዎችን የማልማት ልምድ ቢወስዱ ወደፊትም የተወሰነ ብንደግፋቸው ግቢ ውስጥም ባሉበት ሰዓት እውነቱን ለመናገር ራሳቸውም ቀጥታ ተጠቃሚ ከዛ ምርት ቀጥታ ተጠቃሚ ሰራተኛውንም የምሳ አገልግሎት የቁርስ አገልግሎት እዛው ስለምናቀርብ ለሱም ተጠቃሚ ይሆናል እና እነዚህ ልጆችም እንዳይበተኑ ያደርጋል በሚል ነው ሐሳብ ይዘን የጀመርነው። በእውነቱ ያስደንቃል። ልጆቹም በጣም በጥሩ ሁኔታ ተቀብለውት እየሰሩ ነው ያሉት። ከስራ ዕድል ፈጠራ አንጻርም እዛው በቦታው ላይ ለወጣቶች በሙያ መስክም እንደዚሁም ደግሞ በዛው በጊዜያዊ ስራ ዕድል ፈጠራም የተለያዩ ስራዎችን እየፈጠሩ ቆይተዋል። አምራች ድርጅቶችን በሚመለከት ማለት ነው። ከዚህ ውጪ ይሄኛው እንግዲህ ፋብሪካው ነው። ፋብሪካው በዋናነት ከተቋቋመ ጊዜ ወር ምርት ከመጀመሩ በፊትም ግንባታ ሂደት ላይ ለሰፊ ለአካባቢው ወጣቶች ጊዜያዊ የስራ ዕድል ፈጥረዋል። ድሮ ስራ የለም። አሁን እዚህ ነው የተጀመረው። በአፍሪካ ስራ ከጀመረ ወዲህ መጀመሪያ እዛ እየሰራን ነበር አርማታ ስራ። አሁን እዚህ ግብርና ስራ ወደዚህ መጣን። ግብርና ምርት እየሰራን ነው። በጣም ጥሩ ነው የሰራን ነው። አመት ምናምናችን ነው ግብርና ስራ እየሰራን በሁለተኛ አመት እየቆጠርን ነው። በጣም ደስ ይላል። ጥሩ ስራ እየሰራን ነው። መጀመሪያ ምንም ስራ የለም። ተማሪ ነኝ። ያው ትምህርት ጨርሼ ስራ አጥቶኝ ነው ያለው። መጀመሪያ ምንም ስራ የለም። እዚህ መጥቼ መጀመሪያ ቀን ስራ እየሰራው ከቀን ስራ ተቀይሬ ወደዚህ መጥቼ ቆሜ ሆኜ ግብርና ባለሙያ ሆኜ እየሰራው ነኝ። ፋብሪካው ወደዚህ ከመምጣቱ በፊት ብዙ ሰዎች እነንም ጨምሮ ስራ አጥቶች ነበሩ። ትምህርት ጨርሰን ስራ ያደለው ብዙ ሰራተኛ ሴት ወንዶች ነበሩ። ግብርና ፋብሪካ ወደዚህ ከመጣ በኋላ ፋብሪካ ስር ደግሞ ግብርና ስራ ተጀምሮ ብዙ ሴቶች ወንዶች እዚህ ስራ እድል አግኝቶ በስፋት እየሰሩ ይገኛሉ። በመቀጠል ደግሞ እዚህ እየሰራን ያለነው ፍራፍሬው አትክልት ሁሉ ነገር ግብዓት ከውጪ እንዳይገዛ እዚሁ ባለበት ከጊዜያዊ ሰራተኛ ደምሮ እስከ ቀን ሰራተኛ ለራሳችን ነው የምንጠቀመው። አንድም ማርኬት ገበያ የሚቀርብ ነገር የለም። ለራሳችን በየስታፑ ምግብ ቤት በየቦታ ተሰማርተው ለሚሰሩት ለኛ ነው ጥቅሙ የምንጠቀመው ለኛ ነው እዚህ የምንሰራው። እንግዲህ እንደምታዩት ቲማቲም፣ ሽንኩርት፣ ቃሪያ፣ ሀባብ፣ ሰላጣ ሁሉ ነገር አትክልት እስከ ፍራፍሬ ድረስ እናመርታለን። ምንሰራው ደግሞ ለራሳችን ነው የምንጠቀመው። ፋብሪካው የውጭ ሀገራት ሰራተኞችም ለኢትዮጵያውያን በእውቀትና ክህሎት ሽግግር ከፍተኛ እገዛ እያደረጉ ይገኛሉ። በፕሮጀክት ጥናቱ መሰረት ከ30 በላይ ወደ 36 አካባቢ ይመስለኛል የውጭ ዜጎች ነበረ መስራት የነበረባቸው ቴክኖሎጂውንም ለማሻገር የነበሩ ነገር ግን በአጋጣሚ ረዘም ያለ ወራትን በሙከራ ማሳለፍ ነበረብን። ኮሚሽኒንግ በመነለው ሂደት ውስጥ እኛ እሱን እንደ ማሰልጠኛ ተግባራዊ ስልጠና የሚሰጥበት አጋጣሚ አድርገን በመውሰድ ኢትዮጵያን ባለሙያዎችን እንዲሰለጥኑ በማድረጋችን አሁን ቁጥራቸው ቀንሶ እስከ 12 አካባቢ የሚሆኑ የውጭ ዜጎች ነው ያሉን። እንግዲህ ይህንን በአመት ምናልባትም ቢረዝም እንኳን 2 አመት ባልሞላ ጊዜ ውስጥ ሙያውን የራሳችን አድርገን ቴክኖሎጂውን የራሳችን አድርገን በሚቀጥሉት ጊዜያት ሙሉ በሙሉ በኢትዮጵያውያን ብቻ የሚሰራ እናደርጋለን።
Kömür teknolojisi, kömür yıkama teknolojisi üzerine kurulan tesisimiz. ይህ በከሰል ማጠቢያ ቴክኖሎጂ ላይ የተገነባ ፋብሪካ ነው። በሰዓት 150 ቶን የማምረት አቅም አለው እና የ24 ሰዓት የመስራት አቅም ያለው ተቋም ነው። 3 የቴክኒክ ቡድኖችም አሉ። እነሱም የኤሌክትሪክ ቡድን፣ የሜካኒካል ቡድን እና የፋብሪካው ኦፕሬተር ቡድን ማለት ነው። ኢትዮጵያውያን የፋብሪካው ሰራተኞች ለመማር ከፍተኛ ፍላጎት አላቸው። በዚህም ለኦፕሬተር ረዳት፣ ለሜካኒክ ረዳት፣ ለኤሌክትሪኩም እንደዛው የእውቀትና የክህሎት ሽግግር እየሰጠን እንገኛለን። ቴክኒሽያን verdik በጣም ጥሩ ሁኔታ ያሳዩን ያስተምሩኝ ነበር። አሁን አሪፍ ሁኔታ ላይ ነው ያሳዩናቸው። በፊት በኢትዮጵያ እዚሁ ፋብሪካ እንደዚህ አይነት ፋብሪካ የለም። ሰተናየም በየዳ በሌላ ቦታ ለምየ ነበር። ግን እዚህ መጥቼ አሁን የፋብሪካው መካኒክን በደንብ ተመራለሁ። ጉልበት ስራ እየሰራው ነበር። ፋብሪካ ሀገራችሁ መጥቷል ምናምን ስል መጣው እዚህ መጥቼ በቃ ስራ ማልክ ገብቼ ነበር። እድሌ እንግዲህ መካኒክ ረዳት አረጉ። እንግዲህ ጓደኞች ጋርም እየሰራው እነሱም እያስተማሩ መካኒክ ረዳት እየሰራው ፈጣሪ መስገን አሁን እንግዲህ እንደምታያችሁ ብዙ ቻንስ አግኝቻለሁ። ሞያም ለምጃለሁ። አሁን ከዚህ በኋላ ራሴ በጣም ሰርቼ የምበላ ሞያ ይያለሁ። በላብራቶሪ የታገዘ ጥራትና ደረጃውን የጠበቀ የድንጋይ ከሰል እጥበትና ማበልጸግ ስራም ሌላኛው የፋብሪካው የዕለት ተዕለት ክዋኔ ነው። እዚህ ላብራቶሪ ውስጥ አጠቃላይ ኳሊቲ የከሰሉን ኳሊቲ ስታንዳርዱን በጠበቀ ሁኔታ ነው የሚሰራው። የመጀመሪያ እዛ ስቶኩ ላይ እንዳያችሁት ከውጭ የሚገባ የሮ ከሰል ሳምፕል እናነሳለን። ሳምፕል እዛ ልጆች ሲያነሱ አይታችኋል። በዛ መሰረት ስታንዳርዱን በጠበቀ ሁኔታ ሳምፕል ይወሰዳል። ሳምፕሉ ተወስዶ ከዚህ ከኔ ቀጥሎ ባለው ክላስ ውስጥ ሳምፕል ፕሪፓሬሽን አለ። ሳምፕል እናዘጋጃለን እዛ ማለት ነው። ሳምፕሉ በመጣ ስታንዳርዱ መሰረት እዛ ሳምፕል ፕሪፓሬሽኑን ካዘጋጀን በኋላ የሚበቃውን ያክል ለአናሊስቱ ይበቃን የሚለውን ስታንዳርዱን የጠበቀ አሁንም ስታንዳርዱ አሲቴም ነው እየተጠቀምን ያለ ነው አሁን እስካሁን ድረስ ማለት ነው። እዚህ ጋር ሁሉንም እያንዳንዱ ቻይና አለ፣ አይሶ አለ፣ ሁሉንም አይተናል። ግን ስታንዳርዱ የጠበቀ ሁሉንም አቀፍ የሆነው አሲቴም ስታንዳርድ ነው። በዛ መሰረት እዛ ያዘጋጀነው ሳምፕል እናመጣና የመጀመሪያው እዚህ ኦቨን ውስጥ እናስገባለን። የማሽኑ ያው አጠቃላይ የሳልፈር ይዘቱን ያው የምንለካበት ያለበት የሳልፈር መጠን የምንለካበት ማሽን ነው። እዚህ ጋር አሁን ሳምፕል ያው እናስገባለን። እዚህ ያለው ሳምፕል አስገብተን ከዛ በኋላ ሳምፕል ራሱ ሲስተሙ ነው የሚቆጣጠረው። ከዛ በዛው የሳምፕል ኮድ አለው፣ የራሱ ኮድ አለው። በዛ ኮድ ኮምፒውተር ላይ እንጽፋለን። አጠቃላይ ያለው ሲስተሙ በዲጂታል ነው። እዚህ ማሽኑ በኮምፒውተር ነው። ምንም ማን የሆነ ኢንተራክሽን የለውም ግንኙነት። ከዛ ሄደን በዛ በሲስተም ውስጥ ገብተን ያለበት ኮዱን የሳምፕል መጠን የምንጠቀመዋለን። ይሄ ማሽን በዋናነት ሁለት አናሊስቶች ይሰራልናል። አሽ ቴስት እና ቮላታይል ቴስት ይሰራልናል። የከሰሉን ኳሊቲ ጥራቱን የምናይበት መንገድ ነው። ሁሉም የሰልፈርም የካሎሪም አሽም ቮላታይልም ሁሉን የከሰሉን ጥራት ኳሊቲውን የምንለካበት መንገድ ነው። ለአካባቢው ማህበረሰብም የጤና ኬላ፣ የህዝብ መድኃኒት ቤትና ትምህርት ቤት በመገንባት ማህበራዊ ኃላፊነቱን እየተወጣ ይገኛል። ፋብሪካ ተከላ ማድረግ ከጀመርንበት ጀምሮ አካባቢው ላይ ደርሰን ለተማሪዎች በቀበሌው ላለ ትምህርት ቤት ለተማሪዎች የትምህርት መርጃ ቁሶችን በአሁኑ ወቅትም ትምህርት ቤቱን በመገንባት ላይ ነው ያለነው። እንዲሁ ለአንድ ሁለት ጤና ኬላዎችን የጭቃ ቤት አሳዛኝ የጭቃ ቤት የነበሩ እናቶች የሚወሉባቸው የነበሩትን እነሱን ደረጃውን በጠበቀ ሁኔታ ሰርተን አስረክበናል። በከተማው ለሚገኘው የጠቅላላ ሆስፒታል የህዝብ መድኃኒት ቤት እሱም ገንብተን አስረክበናል። ይህ እንግዲህ በዚች አንድ አመት ተኩል የሁለት አመት ውስጥ የሰራነው ነው።
እንዳልኩ ወደፊት ደግሞ ይሄንን በደንብ አጠንክረን ማህበረሰቡም የኔነት እንዲሰማው የአካባቢውም ህዝብ ለሌላው የደረሰው ትሩፋት ለሱም በዚህ አጋጣሚ እንዲደርሰው የበኩላችንን ከማድረግ ወደ ኋላ እንደማንል በዚህ አጋጣሚ መግለጽ ፈልጋለሁ። ውስጥ ላይ አይታችሁ ይሆናል ውስጥ ላይ ሁሉ ጉርጓድ የተቆፈረበት እንደም አንዳንዴ የሚገርም በጣም የሚያሳዝን ተማሪ ህፃናቶች እንዘው ጉርጓድ ሾልኮ የሚወጡበት ሁኔታዎችም ሲፈጠር ነበር። ተማሪ ብዙ ተማሪ መሸኛ የጠየቀበት እዚህ ለምንድን ነው የሚጠየቁት ሲባል ያው እንግዲህ ይታወቃልና መቀመጫም እየሌለ በመሆኑ ውስጡ አቧራ ከመሆኑ ጋር ተያይዞ በየ15 ቀን አንድ ፈረቃ ማለት ነው ሁሌ ቤት አምጥቶ ማለቅለቁ ውሃ ማጓጓዙ እጅግ በጣም ከባድ ነው። ይህ ደግሞ ችግር ሲጠፋ ይህ ተማሪ ሁሉ እዚህ እንደሚውል ሙሉ ተስፋ አለን። ስለዚህ በጣም ተቸገረናል። በጣም ነው እግዚአብሔር ይሄና አስቦ የዚህ ፋብሪካን እንግዲህ አይን ወደ ላላ ትምህርት ቤት ያዞርበት ብለን እናምናለን። ትምህርት ቤቱ እንግዲህ ከዚህ በፊትም ያው እንደዚህ አይነት እውቅና አገኝቶ ሳይሆን በዚህ እንደዚህ አይነት ደሳሳ ትምህርት ቤት ላይ እየተማሩ ነው ተማሪዎች ማለት ነው። አሁን ኢቶማይድን መጥቶ ዘንድሮ በጣም በቢዩቲፉል ሁኔታ ይሄ ቤት እያሰሩ ነው። ማህበረሰቡ ባለመጠቀሙ የተነሳ በዛ ምክንያት ተማሪ በሌላ ትምህርት ቤት እየሄደ እየተማረ ከዚህ ቅርብ እያለ ሩቅ እየሄዱ እየተማሩ ያሉት አሉ። በዛ ምክንያት ይሄ ደግሞ ኢቶማይድን ይሄን ትምህርት ቤት በዚህ አስተሳሰብ ዘና እየተሰራ በመሆኑ በጣም እየተደሰተን ከዚህ በአምና ደፍተር በነጻ ሰጥቶናል። አሁንም ደግሞ ዘንድሮም ደፍተር ተሰጥቶናል። በዛ እየተማረ አሁን ደግሞ ህንጻ እየተሰራ ነው። በቀጣይ እየተደሰተን በሙሉ ልብ እየተማረን ደግሞ ባለፈው ደካማ የሆነው ትምህርት እያጠናን እየመጣን እየሰራን እንማራለን። የማዕድን ልማት አክሲዮን ማህበር እዚህ አካባቢ በማዕድን ልማት ዘርፍ ላይ ላሉት እንግዲህ የማህበረሰቡን ችግር ፕሮፖዛል ለማቅረብ ያው ተቀባይነት ለማግኘቱ ነው። ይሄ ግንባታ እንግዲህ ተገንብቶ መድኃኒት ተገዝቶ የውስጥ ቁሳቁስ ተሟልቶ እንግዲህ ህብረተሰቡ አገልግሎት ማግኘት የቻለውና እንግዲህ ከጥቅሙ አንፃር እንግዲህ አንደኛ ተቋሙ ውስጥ የመድኃኒት አቅርቦት ችግሮች አሉ። ያን ችግር እንግዲህ ለመቅረፍ ነው በዋናነትና አቅርቦት ችግሩ ያው መቋረጥ እንዳይኖር ምክንያቱም ውስጥ ላይ የመድኃኒት ጥሮች እንግዲህ ጥረት ሲኖር እዚሁ በእኛ በሆስፒታሉ የሚተዳደር ስለሆነ ማህበረሰብ መድኃኒት ቤቱ ከሆስፒታሉ ጋር እንግዲህ በእኩል ዋጋ ነው እዚህ በሆስፒታሉ ውስጥ የሚያገኙ መድኃኒቶችን እዚሁ የሚያገኙትና ህብረተሰቡ ከዛ አንፃር ከፍተኛ ጠቀሜታ አለው። ከዚህ በፊት ያለው ነገር ኢዘልኢላ ያለው ቤት ያለች በዛች ቤት ሙሉ አገልግሎት እየሰጠን እዚህ ቆይተናል። የተለያየ የወለድ አገልግሎት፣ የኦፒዲ አገልግሎት፣ የህፃናት ህክምና የተለያየ ሙሉ አገልግሎት ሙሉ ጤና ጣቢያ እንደምሰጠው እየሰጠን ቆይተናል። ግን በጣም ጠባብ በሆነው ቤት በ3 ክላስ ሙሉ ክላስ እየሰጠን ቆይተናል። በጣም ተቸግረን መድኃኒት ማስቀመጫ ቦታም ለምሳሌ ጭቃ ስለሆነ አይመችም ነበር። ከዛ በፊት በጣም እየተቸገረን ቆይተን ነበረ። ኢቶማይን ፋብሪካው ከመጣ በኋላ ይህን 4 ክላስ ቤት ሰርቶ በመስጠት በጣም ደስ ብለናል። በጣም እናመሰግናለን። ጭቃዋን እንትን አረጉ፣ ቤቱን አዩ፣ ወለሉን አዩ። ወለሉ ጭቃ ነው። ይሄን ደግሞ በእበት ነው የምንለቀልቀው ቀድሞ ማለት ነው። ከዛ እውነት የራሳቸው ስራ አልጀመሩም። እኔ በቀበሌ ስምና በመንግስት ስም እኔ በእውነት ይሄ ኢቲማይን በጣም ነው ማመሰግነው። እውነት በልቤ በጣም ነው ማመሰግነው። ፋብሪካውና የድንጋይ ከሰል አምራች ድርጅቶች የሚወጡት ማህበራዊ ኃላፊነትም የአካባቢውን ማህበረሰብ ተጠቃሚ እያደረገ ይገኛል። ሰለክት ማቴሪያል ከዚህ በፊት የነበረው ቆርቆሮ ቤቶች በእንጨት የተሰሩ ነበሩ። በዚህ አጋጣሚ ታሪክ አጋጣሚ ላይ ኢትዮ ማይኒንግ ድርጅት ይህንን ህንፃ ሰርቶ ከሰጡበት ጊዜ ጀምሮ የተሻለ መደርደሪያ ኖሮ የተሻለ የአገልግሎት ጤና እንትኖች አገልግሎት እየሰጡና ሌሎችም ደግሞ መድኃኒት ቤት እያለ ሌሎች የምርመራ ክፍል እያለ አገልግሎት ከቀደም ሲል ከነበረው በተሻለ ሁኔታ እያገለገሉ እንደሆነ ይረዳሉ። አብሮት ድርጅት
ብዙ ስራ ለኛ ሰርቷል። ባለፈው ብዙ ጊዜ አቅዶ ገጠር መንገድም ሌላ መንግስትም ቢሆን አቅዶ ያልተሳካ ድልድይን ብዙ ጊዜ ያልተሳካ ነገርን ተሳክቶ አሁን ድልድዩን ወደ ምርቃ ላይ ደርሷል። ደግሞ ይሄ መልሶ መልማት የሚባለውን እኔ ጋር ማሳም አለ ውሃም ብዙ ስላለ ሳርም ቢሆን ችግኝ ሌላ ችግኝም ቢሆንም እስከሚበቃ ልማቱ በቅቶ ለሌላ ሰው እንዲተርፍ እቅዳችን ይዘናል። እኔ ጋር ልጆችም ደግሞ እዚህ ብዙ ሰራተኞች እየሰሩ ብዙ ተጠቃሚዎች ሆኑ እየተጠቀሙ ናቸው። አካባቢም ብዙ እየተጠቀሙ ነው። ትምህርት ቤቱም ባለፈው ጊዜ 82 ቆርቆሮ ቅጠል ቆርቆሮና ሰሌዳን ለትምህርት ቤትም ሰጥቷል። ለቀበሌም ሌላ ልማትም ለመስራት ለወደፊቱ እቅድ አለው። በደቡብ ምዕራብ ኢትዮጵያ ክልል ዳውሮ ዞን በማዕድን ልማት መሰማራት ለሚሹ ሁሉ አስፈላጊው መስተንግዶ ይደረጋል ተብሏል። እዚህ የድንጋይ ከሰል ፋብሪካ አለ። ሜቢ ሌሎች ደግሞ የሲሚንቶ ፋብሪካዎች ሌሎች ፋብሪካዎች ቢመጡ እዚህ አካባቢ ላይ ተጠቃሚ ይሆናል። እኛም እንደ ዞን በዚህ ዘርፍ ኢንቨስት ማድረግ የሚፈልግ ቢመጣ ለማበረታታትም ድጋፍ ለማድረግም የአካባቢው መንግስትም በራቸው ክፍት መሆናችንና ከዚህ ውጭ ደግሞ ድርጅቶቹንም አካባቢውን ኢንቫይሮንመንት በማይበክል መልኩ ለአካባቢው ወጣቶች ስራ ዕድል በሚፈጥር መልኩ ለአካባቢው ህዝብ ደግሞ ለአካባቢው መንግስትም ገቢ በሚያስገኝ መልኩ የሚሰሩትን ድርጅቶችን ነክስትም እያበረታታን እያጠናከርን ከነሱ ጋርም የተናበብን እንሰራለን።